ቃል ወደ በኃይሉ ቢሮ ተነስታ ለመሄድ ወሰነች። በኃይሉን 50% እንዲያካፍለኝ እጠይቀዋለሁ። ከዛም አይ ካለ ግን ደግሞ እውነቱን እናገራለሁ ብዬ አስፈራራዋለሁ። ማለትም እውነቱ ደግሞ አልማዝ በህይወት እንዳለች ለሰላም እነግራታለሁ። ከዛም በኋላ አንተም ብትሆን ከዛ ንብረት የምታገኘው ነገር የለም ብዬ እሱን አስፈራራዋለሁ። ከዛ እኔና እሱ 100% ቢሰጠው እንኳን 50% እኔ ማግኘት አለብኝ። ስለዚህ ቢሮ መሄድ አለብኝ በማለት ተነስታ ወደ ቢሮ ትሄዳለች። ሰላም ቤት ውስጥ ብቻዋን እያለቀሰች ነው። እኔ ነፍሰ ገዳይ አይደለሁም በማለት መኝታ ቤት በሯን ዘግታ ታለቅሳለች። ቃልም እንዳለችው ተነስታ ወደ በኃይሉ ቢሮ ትሄዳለች። ዳግም ጓደኛውን ለማግኘት ሰፈር ለሰፈር እየፈለገ ነው። ወይዘሮ ገነት ግን ዳቦ ገዝቼ መጣው ብሏት እየወጣው ልጇ ስላልተመለሰ እየተጨንቃለች። ምግብ አቅርባ ልጇን እየጠበቀችው ነው። እንዴት ወዴት ሄዶ ነው የቀረብኝ እስካሁን ድረስ ምን ሆኖብኝ ነው ልጄ በማለት እየተብሰለሰለች እያለ በድንገት ብሌን በር አንኳኩታ ትገባለች። ውይ ልጄ ዳግምን አገኘሽው? ዳግም ልጄ ምን ሆኖ ነው ስትላት፣ አረ ምንም አልሆነም እናቴ አለ እላይ ሰፈር አግኝቼዋለሁኝ ጓደኛውን እየፈለገ ነው፣ ጓደኛውን ሊያገኝ ነው ይመጣል ትላታለች። እውነትሽን ነው ልጄ? ቆየ እኮ ዳቦ ልግዛ ብሎኝ እኮ ነው የወጣው ልጄ፣ እየደበቅሽኝ እየዋሸሽኝ እንዳይሆን ብትላትም በፍጹም የደበኩሽ ሳይሆን እውነቴን ነው እናቴ ይመጣል አትጨነቂ። አሁን ለማንኛውም እስኪ የአልማዝን እህት ቁጥር ስጭኝ በማለት የአልማዝን ስልክ እህት ቁጥር ተቀብላ ስልክ ትደውላለች። የአልማዝ እህትም ስልኩን አንስታ አልማዝ እንዳለችና ቆይ ልጥራልሽ ጠብቂ ትላታለች። እሷም አልማዝን እየተጣራች አልማዝ ስልክ እንደሚፈልጋት ስትነግራት አንቺ እንዴት ዝም ብለሽ ሰው እየፈለገኝን ሰው ስልክ ታገናኘኛለሽ? የለችም በይብዬሽ የለ ወይ? እንዴት እንደዚህ ትያለሽ? ምናልባት ልቅሶ የሚደርስሽ ሰው ከሆነ ብዬ እኮ ነው አልማዝዬ፣ በቃሽ አልማዝ የለችም በማለት ጆሮዋ ላይ ስልኩን ትዘጋዋለች። ብሌንም በቃ አሁን ለትዬ መድረስ አለብኝ፣ አልማዝ አልሞተችም ማለት ነው፣ ሁን ብለው አውቀው እያስፈራሩ ገንዘብ ለመቀበል ነው ማለት ነው እንደዚህ የሚያደርጉት በማለት ለእናቷ ስትነግራት፣ ወይዘሮ ገነትም እየእውነትሽን ነው ግን ልጄ አልማዝ አልሞተችም እናቴ፣ ይኸው ነይ ስትላት እኮ ለምን አለች አልሺ ብላ ስትመልስላት፣ ልቅሶ የሚደርስሽ ከሆነ ብዬ ነበረ እኮ በማለት ስልኩን ዘጋችብኝ። እናም አልማዝ በህይወት አለች እናቴ አልሞተችም። ይሄ የበኃይሉና የቃል ሴራ ነው። እሷን እያስፈራሩ ገንዘብ ለመቀበል ነው እርግጠኛ ነኝ እናቴ። ስለዚህ ለትዬ መድረስ አለብኝ ስትላት፣ እባክሽ ልጅ ተረጋጊ፣ ሁሉም ነገር ተረጋጊ፣ እባክሽ የሆነ ጦስ ውስጥ ትገቢያለሽ። እነሱ እንደሆነ እርኩሶች ናቸው። በተለይ የበኃይሉ እጅ ካለበት በጣም መጥፎ ነው። በኃይሉ ሰው ለመግደል ምንም ችግር የለውም እናቴ፣ እኔ አታስቢ፣ እኔ ግን ለትዬ እደርስላታለሁ። እሷ እኮ ብታያት ልታብድ ምንም አልቀራትም በማለት ድንገት ልትነሳ ስትል ዳግም ይመጣል። ዳግምም ጓደኛውን አግኝቶ አናግሮት እንዴት ሳሜን ትመታዋለህ? ለምን ደበደብከው ብሎ ሲናገረው አንተን ስለነካብኝ ነው። አንተን የነካብኝን ሰው ደግሞ ዝም ብዬ አላየውም፣ ለዛ ነው የመታውትኝ። እናም እኔ ተደባደብልኝ ብያለሁ ወይ? እንዴት እንደዚህ ታደርጋለህ? በማለት እጅግ በቁጣ ሲናገረው፣ አሁንም ቢሆን ይኸውልህ ዳግም ባንተ የመጣብኝን ሰው አልተውም፣ ንገርህ አይደለ? ከዚህ በኋላም እንኳን የሆነ ሰው ቢነካህ አልተውም፣ ባልችል እንኳን ተደብቄ እንኳን እወገዋለሁ እንጂ በፍጹም ዝም አልለውም በማለት ይናገረዋል። ዳግምም ሁለተኛ ግን እንደዚህ አይነት ነገር እንዳትሰራ ይለውና የታዘዘውን ዳቦውን ገዝቶ ወደ ወይዘሮ ገነት ቤት ይሄዳል። ገነትም በጭንቀት እያለች ቁጭ ብለው ምግባቸውን በልተው እንደጨረሱ ሲደርስ፣ አንተ የምንሆነ ነው ግን እንደዚህ አስጨነቀኝ፣ ልቤን ልተፋት ምን ቀረኝ? ምንድን ነው እንደዚህ ስትቆይ እንኳን እናቴ ይቅርታ እመጣለሁ እንዳትጠብቂኝ ለምን አትልም? እንደወጣ ስትቀር እኮ በጣም ጨነቀኝ በማለት ስትናገረው፣ እናቴ ይቅርታ በቃ አሁን መጥቼ የለ እንዴ በማለት እናቱን አሳስቆ ቁጭ ይላል። እናም በቃ እሺ ለማንኛውም ተመልሼ እመጣለሁ ነገ በማለት ብሌን ተነስታ ለምን ተከተላት እባክህ ልጄ ብትለው፣ እናቴ ብሌን ታውቂያለሽ ደረቅ ናት፣ የሆነ ነገር ያሰበችውን ነገር አደርጋለሁ ካለች ማድረግ አለባት። ስለዚህ ማንም ሊያስቆማት አይችልም፣ እኔም ላስቆማት አልችልም። ስለዚህ ማድረግ የፈለገችውን ታድርግ ታያት እንዴ። አየህ ያቺ ሴት እኮ አልሞተችም እያለች ነው። ምክንያቱም ስልክ ደውላ እህቷ እንዳልሞተች ነግራታለች፣ ግን ደግሞ አላናገራችሁትም። እና ያናግሪ ስትባል ለምን አለች አልሽ በማለት ስትናገር እህቷን ብሌን ሰምታታለች። ስትላት የእውነት አልማዝ አልሞተችም ማለት ነው? ግን እኮ ያን ጊዜ እኔ ነበርኩኝ እንደሞተችና እንዳልሞተች ቼክ ያደረኳትኝ ሲል፣ አንተ በዛን ሰዓት ድንጋጤ ስለሆነ ነው እንጂ ሴትዮ አልሞተችም። ስለዚህ የሆነ ሚስጥር አለ። ለዛ ነው እትዬን ብር እየተቀበለ እያስፈራሩ እንደዚህ የሚያሰቃዩት።
አሁን መድረስ አለብኝ በማለት ብሌን ተነስታ ትሄዳለች። ቃልም በኃይሉ ጋር እንደደረሰች በራን ኳኩታ ስትገባ በኃይሉ ድፍረትሽ እንዴት ቢሮዬ ድረስ መጣሽ ሲላት፣ አይ አጎቴ ምን ሆነሃል? መቼስ እኔ እናንተ ምን አባትና ልጅ አይደለን እንዴ? አጎቴ አይደለ ወይ? ብመጣ ምን ችግር አለው ስትለው፣ ቆይ ግን ምን አስበሽ ነው የመጣሽው? ለምን መጣሽ? ምን ተነጋግረን ነበረ? በማለት ሲናገራት፣ አውቃለሁኝ አጎቴ ብዙ ነገር ተባብለናል፣ ግን ዛሬ የመጣሁትኝ ለአንድ ነገር ነው። ምክንያቱም ይኸውልህ አጎቴ አንድ የምጠይቅ ጥያቄ አለኝ። እሱን ጥያቄ ደግሞ ልትመልስልኝ ይገባል። ከሰላም ላይ ገንዘብ ልትቀበላት እንደሆነ ሰምቻለሁ። ስለዚህ ከሱ ፐርሰንት 50% የኔ ድርሻ ነው ስትለው፣ ምን? አዎ ለኔ ትሰጠኛለህ። ቃል እመኝኝ እገልሻለሁኝ። በኔ እጅ እንደምትጠፊ ታውቂያለሽ። ግን ቀን እየጠበኩልሽ ነው። ቀንና ሰዓት እየጠበኩልሽ እንደሆነ ወቂ። ስለዚህ ከምገልሽ በፊት አሁን ከዚህ ቢሮ ወጥተሽ ሂጂ ሲላት፣ አውቃለሁኝ በኃይሉ በመጨረሻም ባንተ እጅ እንደምሞት አውቃለሁ። ግን ደግሞ አሁን አትገለኝም። ምክንያቱም የማትገለኝ የሆነ ጥቅም ስላለህ ስትለው፣ ካንቺ ምንም የማገኘው ጥቅም የለም። አንቺ እኮ ኦሬዲ ብዙ ነገር ተናግረሽኝ ከዛ ቤት አስወጥተሽኛል። ስለዚህ አሁን ደግሞ አንቺን በፍጹም እዚህ ውስጥ አላስገባሽም። እንግዳውስ አጎቴ አንድ እውነት ልንገርህ፣ እዩልህ ለሰላም እንዳለች ሴትዮዋ እንዳልሞተች እነግራታለሁኝ። ያን ጊዜስ አልማዝ በህይወት አለች ስላት፣ አልማዝ በህይወት መኖሯን ስታውቅ ሰላም ምን የሚሰማህ ይመስላት? ምን የምትልክ ይመስልሃል? ስትለው ይደነግጣል። በፍጹም አታደርጊውም፣ ካደረግሽው ደግሞ እገልሻለሁኝ ሲላት፣ እንግዳውስ ለማንኛውም መስማማትና ለመስማማትህን አስበህ ደውልልኝ በማለት ተነስታ ትታው ትሄዳለች። በኃይሉም እዛው ቢሮ ውስጥ ቁጭ እንዳለ እንደምገልሽ ግን እንዳትጠራጠሪ፣ እውነቴን ነው እገልሻለሁ በማለት ጠረጴዛውን እየደበደበ ይስትባታል። ብሌንም ተነስታ ወደ ሰላም ትሄዳለች። ቃልም ተነስታ ወደ ቤቷ እየገሰገሰች እያለ አንድ የህግ አማካሪ የምታውቀው ስለነበረ ስለ ገንዘቡ ውርስ ትደውልለትና፣ እኔ ምልህ የሆነ ጥቅም ፈልገሽ እንደደወልሽልኝ አውቃለሁ፣ ግን ለምን እንደፈለግሽኝ ባላቅም እንኳን እስኪ ንገሪኝ ሲላት፣ አንድ ሰው ቢያብድ ለምሳሌ ንብረቱን ማን ሊወርስ ይችላል? ምክንያቱም የማይድን እብደት የአይምሮ ህመም ቢገጥመው ገንዘቡን ማነው ወራሹ ሀብትና ንብረቱን ሲላት፣ በህግ እያገባችው ካላት ባለቤቷ ሊቆጣጠር ይችላል፣ በሱ ስም ይሆናል። እሱ ደግሞ ከሌለ ደግሞ ልጆቿም ከሌሉ ደግሞ በውክልና የተወከለ ሰው ይቆጣጠረዋል ገንዘቡን ይላታል። በዲኤንኤ ምርመራ ልጅ የተባለችዋስ ብትባል እንዴት ሊሆን ይችላል ስትለው፣ ያው እንግዲህ እንደ ህጉ ሂደት ልጅ ካላት ልጆቿ በልጆቿ ስም ነው የሚሆነው ሲላት፣ በጣም ደስ ብሏት በቃሽ አመሰግናለሁ፣ የሆነ ደግሞ ማን እንድታጠምጂ ፈልገሽ ነው የሚል ጥያቄ ሲያነሳባት፣ አንተ ደግሞ ዝም ብለን ስለደወልኩልህ ነው እንዴ በማለት ጆሮ ላይ ዘግታ ትሄዳለች። ስለዚህ አሁን ስራዬን እጀምራለሁ፣ እሱም ደግሞ ሰላምን ማሳበር ነው በማለት ወስና ወደ ቤት ትሄዳለች። ቤት እንደገባች የሰላም ክፍል ነበር የገባችውና ሰላምን ማናገር ትጀምራለች። እናም ለሰላምም እንዴት እንደሞተችና ምናልባት ጅብ አውጥቶ በልቷት ከሆነ አሞራን በልቷት ከሆነ እጅግ ያሳዝናል፣ ቤተሰቦች እኮ አሏት በማለት ሰላምን እንድታብድ ታደርጋታለች።